በእነሱ ቤት አጋጣሚ በሚሄድበትም ሰዓት ቻናሎችን የማየት ቻንስ ድንገት ከከፈትኩ እንኳን በቃ ልክ የሚበላይ ነበር የሚመስለኝ። ቶሎ ነበር የምቀይረው። ጌታን የሰበከኝ የለም ማወቁ፣ ግን ድርጊታቸው ሰብኮኛል። ተስፋ ቢስ ነው ኑሮ፣ ያው ነው አይለወጥም፣ በረከት የለም፣ እረፍት የሚሰጥ ነገር የለም። በቀኝ እጄ የቴሌቪዥኑ ስክሪን ይዤ በሌላ እጄ ደግሞ ሰውነቴን ሙሉ ነው መዳን የምፈልገው አይደል እየዳብሰስ ጌታ ሆይ 2 ወር ግን አልጠበቅም እፈወሳለሁ አልኩኝና ጸለይኩኝ። ዳግም ትልቅ ደሞዝም በልቼ ትንሽ ደሞዝም በልቼ አንድ ነበረ። ወር ሲደርስ ብር የለኝም። እኔ አንተ እሳት ቤቴን አታቃጥልም ያልኩት። በቃ ይተኮሳል፣ ይጮሃል። ግራ ገባኝ። ወደ ውስጥ ገባ፣ ወጣ። ጌታ እኮ ነው። ሻሎም ቅዱሳን፣ እኔ ድንቅ ነኝ፣ እናንተም በጣም ታምራላችሁ። በመቀጠል ለዚህ ክብር ያበቃኝን ከወደኩበት አንስቶ እግዚአብሔር ከጠፋሁበት ሰብስቦ መልሶ እዚህ የተከበረ ጉባኤ ፊት እንድቆም የረዳኝ አምላኬን አመሰግነዋለሁ። በመቀጠልም በትምህርቶቹ ባለሁበት ደርሶ ከመንፈሳዊ ውድቀት ተነስቼ ወደዚህ ወደ ከበረ ሕይወት እንድገባ የረዳኝ መንፈሳዊ አባቴን እጅግ አድርጌ አመሰግነዋለሁ። ስሜ አባይ አበራ ይባላል። የተወለድኩት ከዚህ ከአዲስ አበባ 300 ኪሎ ሜትር አካባቢ የሚርቅ አካባቢ ጌታን በማያውቁ ቤተሰብ ነው። ማወቅም ብቻ አይደለም፣ ስለ ጌታ በቃ ጭራሽም የማይሰማበት አካባቢ ነበር የተወለድኩትና እዛው እንደ ማንኛውም ሰው ተምሬ ጨርሼ ስራ ያዝኩኝ። ነገር ግን እናትና አባቴ በልጅነታችን ነበር፣ እኔ ልጅ ሆኜ ገና አንደኛ ክፍል ሳልገባ ነበር የተለያዩት። ያው ቤተሰብ ሲለያይ ደግሞ የፋሚሊው ሁኔታ ምን እንደሚመስል እናንተ ስለምታውቁት ችግር ውስጥ ነበር ያደግኩት። በችግር ውስጥ እኔም እህቶቼም ወንድሞቼም ችግር መጣ፣ ግን በዛው ችግር ውስጥ ነበር እኔም ተምሬ ጨርሼ ስራ ይዤ እዛው አካባቢ መስራት ጀመርኩኝ። ከዛ በኋላ ወደ ትዳር ዓለም ገቡ። እኔና እህቶቼ የገጠመን ነገር ምንድነው? ያው የቤተሰብ ዕጣ ገጠመን። ብዙ እህቶቼ ትዳር መፍታት ሆነ በቃ ያገባሉ፣ ትዳራቸው ይበተናል። እኔም ያ ነገር መጣ። ዳይሬክትሊ ወደ ትዳር እንደገባው ትዳሬ መጽናት አልቻለም እና እኔም በወቅቱ ብስለቱም አይኖርም። ባለሁበትም በስራ ቦታም ሰዎች በቃ መልካም ሰው ብለው በመልካምነት ያውቁኛል፣ እንደ ምሳሌም ሁሉ ይወስዱኝ ነበር። እኔ ግን አቤት በትዳሬ ላይ ከባለቤቴ ጋር ችግር በሚፈጠርበት ጊዜ ያን ነገር በሌላ ነገር ነበር ከቨር ላደርግ የምፈልገው፣ ልሸፍነው። አያችሁ፣ ቤት ችግር ሲፈጠር ያንን ነገር መፍታት እየተቻለ እኔ ግን እወጣና ወይ መጠጥ ውስጥ ነበር ራሴን የምደብቀው። በመጠጥ ውስጥ ይሄ መጠጥ ደግሞ እየተደጋገመ ሲመጣ ወደ ሌላ ነገር መሸጋገር፣ ከቤት ወደ መውጣት ደረጃ ላይ ደረስኩ። አያችሁ፣ አንደኛው ለአንደኛው ተሸጋጋሪ የሆነ በቃ ባህሪዬን እያበላሸው መጣ እና ትዳሬን ሴቭ ማድረግ አልቻልኩም። በቃ ትዳሬን ወደ ቦታ ወደ ነበረበት መመለስ አልቻልኩም። ጋፑን እያሰፋሁት መጣሁ። በቃ ችግሩ የራሴ ነበርና ጋፑን እያሰፋሁት ሄድኩኝ። በቃ ትዳሬን መያዝ አልቻልኩኝም። ይሄ በዚህ እንዳለ 2009 አካባቢ 2 ህልሞችን አየሁ። አንደኛው ኦሬዲ አሁን እኔ ከቤት ትዳሬን ሴቭ ማድረግ አልቻልኩም፣ ወጥቻለሁ እና ልምምዶችም በጣም አስቀያሚ ሆነዋል እና የሆነ ቦታ ኦሬዲ መገኘት የሌለብኝ ቦታ ነበረ። ተገኝቼ
ሌሊት ላይ ተኝቼ ነበርና በጣም የሚያስፈራ ህልም አየሁ። እሱ ምንድነው? በቃ ዝናብ ሊዘንብ የመጣ ይመስለኛል እና በጥቁሩ ነው ደመናው የመጣው። በቃ ነጎድጓዳማ ዝናብ ነው። በጣም ያስፈራ ነበርና ደመናው ከደመና ውስጥ ነጎድጓድ ይወጣል፣ ትልቅ ዘንዶ ከዛ ከደመና ውስጥ ወደ ታይ ተንጠልጥሎ ነበር ያየሁት እና በጣም ያስፈራል። አልኩ በቃ እግዚአብሔር እኔን የሆነ ነገር እየተናገረኝ ነው። መገኘት የሌለብኝ ቦታ ነበርኩኝና በጣም ፈርቼ ደንግጬ ነበር። በሚቀጥለው ደግሞ ብቻ ጊዜውን አላቀውም፣ ቆይታውን ትንሽ ቆየት ብሎ በዛው አመት ይመስለኛል ሌላ ሁለተኛ ህልም አየሁ። እሱ ደግሞ የሆነ ነጭ ደስ የሚል ደመና ነበረ እና በደመና ውስጥ ገብቼ በቃ የተለየ ነው ደመናው። ምናልባት የሳሙና አረፋ አይታችሁ ከሆነ የሆነ ደስ የሚል እንትን አለው። እንደዛ አይነት ደመና ውስጡ ገብቼ በቃ የሆነ ደስ የሚል ስሜት የነበረው ነበር። ግን ደመና ውስጥ እንደ ልቤ መውጣት አልችልም። የሆነ ነገር ወደ ታች ይዘኛል። ምናልባትም ጌታን ካገኘው በኋላ ሁለቱን ህልሞች እያወዳደርኩ ጌታ ከነበርኩበት ጨለማ ወደዚህ ወደሚደነቅ ብርሃን አወጣኝ ብዬ ሳወዳደር ነበርና በዛን ሰዓት ግን ይሄንን ነገር አልመጣልኝም። ይህ በዚህ እንዳለ በ2010 በዝውውር ወደ አዲስ አበባ ገባሁኝ በስራ ምክንያት። አዲስ አበባ መጥቼ ህይወት በዛው ቀጠለ። እዩት፣ አሁን መጀመሪያ ላይ በቃ መሰልቸት ነበር። ኃጢአትም ይሰለቻል አይደል? በቃ በኃጢአት ስጓዝ በየቀኑ መደጋግማቸው ነገሮች በጣም እያስጠሉኝ መጡና በቃ ጸጸት ነበረ ውስጤ መቀየር እና ከመምጣቴ በፊት ለአንድ ጓደኛዬ እንዲህ ብዬው ነበር። እንግዲህ በነበርኩበት ሃይማኖት ንስሐ ገብቶ ለመኖር ፍላጎት ነበረኝ። ምክንያቱም ይሄ ተደጋጋሚ ኃጢአት በቃ ውስጤን ጎርቶታል። ልምምዶቼ ቆንጆ ስላልነበሩ እና ለአንድ ወንድሜ በቃ አሁን ሰለቸኝ፣ ከዚህ በኋላ ወደ ከተማ ገብቼ ንስሐ ገብቼ መኖር እፈልጋለሁ ብዬ ነግረው ነበርና ቆንጆ ሐሳብ ነው ይለኛል ጓደኛዬ። ለካ እግዚአብሔር ይሄን ነገር አይቶልኛል ይመስለኛል። እና በዛው ጊዜ በቃ በሚገርም ዝውውር ሁኔታ ወደ አዲስ አበባ ገባሁኝ። ግን አዲስ አበባም ገብቼ እንዳልኩት አልነበረምና በዛው ቀጠለ። ያ እዛ አደርጋቸው የነበሩ ነገሮች እዚህም ተመሳሳይ ሆኑ። ተመሳሳይ ጉዞ ሆነ። ግን ምንድን ነበር የሚለየው ነገር? አብሬያቸው የምሰራው ብዙ ልጆች በጌታ የሆኑ ልጆች ነበሩ። ህይወታቸውን አያለሁ። ተረጋግተው ሲኖሩ አያለሁ። ይሄ የመቅበዝበዙ ኑሮ የማይታይባቸው የተረጋጋ ህይወት ያላቸውን ልጆች አያለሁና በፊት በጌታ የሆኑ ሰዎችን እኛ በሌላ ነበር ምን እንግዲህ መናፍቃን ናቸው፣ አትቅረቧቸው፣ እነሱ በቃ አሳች ናቸው የሚል ነበር ውስጣችን የነበረው። በዛን ያደግነው። ግን እዚህ ስመጣ የተለየ ነገር እያየው መጣሁ። ባህሪያቸው በጣም የተለየ ነው። ጭራሽ ከኛ የተሻሉ ናቸው። የተረጋጋ ህይወት የሚታይባቸው ናቸው። እና በቃ የሚባለው ነገር በቃ የተምታታ ነገር እየሆነብኝ መጣ። እና ቀስ በቀስ ውስጤ ጥያቄዎች እያጨሩ በቃ እየጫሩብኝ ሄዱ። 2011 አልፎ 12 2013 2014 በእነሱ ቤት አጋጣሚ በሚሄድበትም ሰዓት ቻናሎችን የማየት ቻንስ አየሁኝ። በፊት ቻናሎች ሪሞት እንኳን አንስቼ ይሄ ፕሮቴስታንቶን ዓለም ቻናሎች ድንገት ከከፈትኩ እንኳን በቃ ልክ የሚበላይ ነበር የሚመስለኝ። ቶሎ ነበር የምቀይረው። በቃ በዛ ልክ ነበርና ማየው። እያደርግን እነሱ ቤት ሳልወድ በግድ በቤታቸው ቻናል ስለሚከፈት እነሱ ጋር ለጉዳይ ለመሄድ ሳልወድ በግድ ቀይሩልኝ ማለት አልችልም። ምክንያቱም ባለ ሪሞቶቹ እነሱ ስለሆኑ ማየት እድል አገኘው። ከዛ በመቀጠል ቀስ በቀስ ጥያቄዎች እየጫሩ አሁን እነዚህ በጌታ የሆኑ ልጆች ጌታን የሰበከኝ የለም ወቁ፣ ግን ድርጊታቸው ሰብኮኛል፣ ኑሯቸው ሰብኮኛል። አያችሁ፣ በጌታ መሆን ብዙ ነገሮች አሉ። በአፍም ባትናገሩት በድርጊት ብዙ እንደሚሰራ እኔ በራሴ በህይወቴ ላይ አለው። እና 2015 ጥያቄዎቼ በቃ እኔ ላይ ያጫሩ ይሉ። በቃ ተስፋ ቢስ ነው ኑሮ፣ ያው ነው፣ አይለወጥም፣ በረከት የለም፣ በቃ የሆነ እረፍት የሚሰጥ ነገር የለም። ኋይ የሚል ጥያቄ በቃ ለምንድን ነው እሱ በቃ በቤተሰብ ተነስቶ እኔ እረፍት ማጣበት ኮንዲሽን ምንድነው የሚለው ነገር እጅግ በቃ ውስጤ ጥያቄ እየመጣ እየበዛ ሄደ። እና 2016 ስደርስ በነበርኩበት በእናት ቤተክርስቲያን ኦሬዲ ብዙ ጊዜ ጧት እነሳለሁ። 11 ሰዓት ለጸሎት እነሳና ሄድ ነበርና ግን 2016 በቃ የሆነ መሰልቸት ህይወት ስለነበረ ጌታ ሆይ ያልኩ እዛው በቆምኩበት በቃ እኔ ልጅህ ነኝ ሆይ ምንድነው እሱ መንገዴ ትክክል ካልሆነ መንገዴ ንገረኝ አልኩት። በቃ
መንገዴ አሳየኝ፣ በቃ ወይ ጸሎቴ፣ ሁኔታዬ፣ አካሄዴ ትክክል ካልሆነ ሁኔታዎችን አሳየኝ ብዬ ጸለይኩኝ። ደጋግሜ ይሄንን ጸሎት መጸለይ ጀመርኩኝ። እዛው ሆኜ ጧት ሲሄድ ሳላቀው ጸሎቴ እየተቀየረ ሲመጣ ይታወቀኛል። የምጸልየው ጸሎት በፊት ከምጸልየው ጸሎት እዛው ባለሁበት ጧት ሄዳለሁ፣ ግን ጸሎቴ ቀይሬ እመጣለሁ። ይዤው የምሄደውን እንኳን ሳላነበው ዝም ብዬ ብቻ ጸልዬ ስገባ ያለው እቤት ስደርስ ደግሞ ቻናል እንዳይ በቃ ለምንድን ነው የማላየው የሚለው ቻናሎችን እንዳይ እግዚአብሔር እድሉን ሰጠኝ። ቻናሎችን ሳይ ቻናሎቹን ደግሞ እነዚህ ፈውስ ፕሮግራም ያለባቸውን በቃ ወዲያው ይሄኛው ሲያልቅ ወደዛኛው ምናምን እያፈላለኩ በቃ 2016 ያን ቻንስ ማግኘት ሲጀምር ውስጤ የሆነ ነገር እየፈለገ መጣ። የሆነ ነገር ውስጤ እየፈለገ ሲመጣ ይታወቀኛል። 2016 ወደ መጨረሻ በቃ ስገባ ቻናል ነው የምፈልገው። እንደዛው 2017 ገባሁና 2017 ህዳር ወር አካባቢ ነው። ህዳር ወር ላይ ድንገት ቻናሎች ከስራ ገብቼ ማታ ሁሉ ጊዜ 2 ሰዓት አካባቢ ነው ቤት የምደርሰው። ቴሌቪዥኔን ስከፍት ኦሬዲ ተከፍቷል። ሪሞቴን ወስጄ ስከፍት ጎስፕል ቲቪ ነው ያየሁት እና አንድ ሰው ያስተምራል። የሆነ ደስ የሚል ነገር ነው። ሪሞቴ ከእጄ አይወጣም ነበር። አንዱ ፕሮግራም ሲያልቅ ወደዛ እንደዛ ነበር የማደርገው። ግን ያን ዕለት ትንሽ ሪሞቴን እጄ ላይ ያቆየው ያስተምራል የሰው የሆነ ነገር ውስጥ የገባ እና ሪሞቴን ቁጭ አረኩት። ለመጀመሪያ ጊዜ ያን ትምህርት ጨረስኩ። 2:30 አካባቢ ይጀምራል። ሁሉ ጊዜ አይታችሁ ከሆነ ማታ እንትን የሚለቀቀው ትምህርት በጎስፕል ቲቪ ተረጋጋው። በቃ የሆነ ደስ የሚል ነገር አየሁና ተኛው። በማግስቱም ስመጣ ጎስፐልን ከፈትኩ። አሁንም ቀጠልኩ። በአጋጣሚ ደግሞ በዛን ሰዓት እምነት የሚለውን ትምህርት ያስተማረ ነበር ዳዲ። በዛን ሰዓት ዳዲን አላውቀውም እንግዲህ፣ ግን ውስጤ አሁን በቃ እየተመሰጠ መጣ። ቀጠልኩ። 3ኛም ቀን 4ኛም ቀን አሁን ያንን የፈውስ ፕሮግራም ከማባረር ወደ ትምህርት ራሴን ቀየርኩት። እና ይሄ ነገር ሲከታተል አሁን ውስጤ ሲሰረቅ አያችሁ፣ እንደው ሲሸፍት የሚባል ነገር አለ አይደል? ሸፈተ በቃ ውስጤ። የነበርኩበትን ታውቃላችሁ፣ እንዴት ታንጬ እንደመጣው ታውቃላችሁ። ያን ሲንደው በቃ እዚህ ጋር መማረው ነገር በፊት የነበሩኝን እንትኖች እየናደብኝ በቃ ኦሬዲ ከጥቅም ውጭ እያደረገብኝ መጣ ኦሬዲ በቃ። እና ልክ የገና በዓል ሰሞን እኔ የለሁም። ሰዎች ገናን ሊያከብሩ ግማሹ ወጥ ይሰራል፣ ውጭ ላይ ግቢ ውስጥ ብዙ ሰው ነበረ። እኔ ግን ከጎስፕል ቲቪ ጋር ተሳሰሬ ቁጭ ብያለሁ። አባይ ምን ሆነ ይላሉ ከውጭ ሰው ይንጫጫል። እኔ ግን ጎስፕል ላይ ነኝ ያለሁት። አሁን እንደዛ ሆኖ ህይወቴን ግን የቀየሩት 2 ቀናት ጥር 6 እና 7 ናቸው። ጥር 6 እንደተለመደው ከስራ ገብቼ ጎስፔልን ከፈትኩ። ቁጭ ብዬ እምነት ተከታተልኩ። ጨረስኩ። እንደጨረስኩ ቴስቲሞኒ ማየት ጀመርኩ። ቴስቲሞኒ ሳይ አንዲት ከሰሜን አካባቢ የመጣች ልጅ ምስክርነት ትሰጥ ነበር። እንዴት በቃ እኔ ውስጥ የነበረውም እንትን ፍላጎት እሷ እየተነተነችው መጣች። በቃ ሁሉ ነገር ባለበት አለች። በቃ ውስጤ የሆነ ነገር ይፈልጋል ነው የምትለው። እና ተነሺ ውጪ የሚለኝ ስሜት አለ። በቃ መቀመጥ አቃተኝ፣ መረጋጋት አቃተኝ እያለች ትመሰክራለች። እንዴት በዛ ስሜት ውስጥ ከዛ ተነስታ በጦርነት ውስጥ አልፋ አዲስ አበባ ገብታ እዚህ ቸርች እንደመጣች ስትናገር ረጅም ሰዓት ስለሆነ እኔ የለሁም። ልክ እሷ ጨርሳ ራሴን ሳቅ እያለቀስኩ ነው። በጣም አለቅሳለሁ። ከዛ አሁንም አዳዲስ ኮርሶችን አጫጭር ኮርሶች ደግሞ ዳዲ ይሰጣል እና 7ቱ የመንፈስ ፍሬዎች የሚሉ አሁን ቀጠልኩ በዛው በቃ ቴስቲሞኒውም ጨርሼ አስረዘምኩት። አሁን በፊት ትምህርት ብቻ ነው፣ አሁን ስቴፕ ጨመርኩ። በቃ እየጨመርኩ መጣ። ወደ ፋይናል እየደረስኩ ስለሆነ እና ልክ 7ቱን የመንፈስ ፍሬዎች ዳዲ ያስተምራል። በክፍል ነው የሚያስተምረው። እሱንም ብቻ ክፍሉንም ባላቅ ዝም ብዬ ተማርኩኝ። ሞባይሌ ግን ምንድን ነበር የሚሰራው? ዳዲ ሲያስተምር ከስር ጥቅስ ሲለቀቅ ፎቶ ነው የሚያነሳው። ሞባይሌ ከታች እስከ ላይ በቃ በጥቅሶች እና በዳዲ ፎቶ ብቻ ተሞላ። አሁን ልክ በዛ ቀን ግን ልክ ዳዲ ትምህርቷን ጨርሶ ከዚህም በፊት ጌታን ያልተቀበላችሁ በቃ በደንብ አስረድቶ
ጌታን ተቀበሉ ከኔ ጋር ስል ብቻ ብድግ ብዬ ከቴሌቪዥን ፊት ለፊት ቆምኩኝ። እና ልክ በ6 ለመጀመሪያ ጊዜ ጌታን እንደ ግል አዳኝ አድርጌ በቴሌቪዥን ፊት ቆሜ ጌታን ተቀበልኩኝ። ልክ ግን ጌታን ተቀብዬ እንደጨረስኩ ደግሞ ይጸልያል ዳዲ። በጣም ትልቁ ታምር እዚህ ጋር ነው። አሁን ዳዲ በሚያማችሁ በአንዳንድ በተቸገራችሁ ቦታ ንኩና በአንድ እጃችሁ የቴሌቪዥኑን ስክሪን ይዛችሁ ጸልዩ ይላል። በቃ ያንን አደረኩ። በቀኝ እጄ የቴሌቪዥኑን ስክሪን ይዤ በሌላ እጄ ደግሞ ሰውነቴን ሙሉ እኔ ሙሉ ነው መዳን የምፈልገው አይደል እየዳብሰስኩ ጸለይኩ። በቃ እየዳሰስኩ ለመናኝ ከዚህ ጀምሬ እስከ እግሬ እና ልክ እንዳለቀ ሰዓትም ሄዶ ስለነበር ቴሌቪዥን ይዘጋሁና ተኛሁ። ልክ እንደተኛው ጋደም እንዳልኩ ሸለብ የማለት እንትን አለና ጮህኩ። ልክ ስጮህ ባለቤቴ አባይ አለችኝና ቀሰቀሰችኝ። ብድግ አልኩ። በቃ የሆነ ነገር ጨንኮኛል። በዛው ተኛው። እንቅልፍ ይዞኝ ሄደ። አሁን በቃ ውስጥ የለም። ሌሊት ተነሳው፣ ጸሎት ጸለይኩና ወደ ስራ ሄድኩ። ተመልሼ የመጣሁ ማታ ያን ትላንት ያደረኩትን ሙሉ ደገምኩት። እንደዛ ሙሉ ትምህርት ጨረስኩ። ቴስቲሞኒ ሰማው። አሁንም ደግሜ ጌታን ተቀበልኩ። ዳዲ ሲጸልይ አሁንም ጸለይኩ። ሁለተኛው ቀን ከትላንትናው ደግሞ ተለየ። ልክ አሁንም ተኛሁ። በቃ ጨርሽ ስተኛ ጩኸቱ ከትላንት ባሰ። ልክ ጋደም እንዳልኩ ጮህኩ። ጋደም እንዳልኩ በቃ በቅጽበት ውስጥ እንደ ሸለብታ አደረገኝና ጮህኩ። ጮኬ ብድግ ለማለት ፈለግኩኝ። እንደምንም ቀና ስል የሆነ ጥቁር ነገር ፊት ለፊቴ ላይ ቆሟል። እንደማቃሰት ነገር አልኩና ብቻ የሆነ ነገር ከዚህ ከልቤ አካባቢ ቷ ብሎ ሲወጣ አይታየኝም። ከዛ እንደዛው በጀርባዬ ተመለስኩ። እልም አልኩ በእንቅልፍ ተኝቼው የማላቀውን እንቅልፍ ተኛው። አንድ ጊዜ እንኳን ሳልነቃ 10 ሰዓት ነው የነቃሁት። 10 ሰዓት ስነቃ ነው እንደተፈወስኩ የገባኝ። እግዚአብሔር ይክበር ይመስገን። በቃ ያን ቀን ሰውነቴ በቃ ልዩ ስሜት ነው። እሁድ እስክትደርስ ቀኑ ሮብ ነው። እሁድ እስኪደርስ አመት ሆነብኝ ለመምጣት ሙሉ በሙሉ ፍጻሜው በቃ ፋይናሉን ጨረስኩት። እሁድ ደግሞ ጥር 11 ነው እና ቅዳሜ በጠዋት ነው የተነሳሁት። ሻውሬን ገብቻለሁ። ልብሶቼ ተዘጋጅተዋል። ለትልቅ ድግስ እንደሚዘጋጅ ሰው ነው የሆንኩት። ከዛ እሁድ በሌሊት ጥር 11ን ታውቁታላችሁ። ስመጣ እንግዲህ በቃ ዲቪል ይከሰኛል። የት ነው የምትሄደው ይለኛል። ይሄን እያየህ እያለኝ በቃ መንገዱን ሁሉ እንደከሰሰኝ እዚህ ጋር ነው ራሴን ያየሁት። እኔ አንብቤ ድንቅ አቀባበል ስመጣ ብዙ ሰው አልገባም። አንድ ሰው ሳባረኩና የት ነው የምቀመጠው ብቻ ነው ያልኩት። ከዝክ በየፈለገ ቦታ ተቀመጣለኝ። አዲስ መሆኔም ደስ እንዳለ ተቀመጣለኝ። ከዛ መጣው ዲያቆናት አሉ እዚህ አካባቢ። ወንበሯን እንኳን ስቲል ነው የማረሳት። ያንለት የተቀመጥኩባት ነው ቦታ ነው። በቃ ማረሳቸው ቀኖች ቢኖሩ ያቺ ስለሆነች የተቀመጥኩባትን ወንበር እንኳን አረሳትም። ስቲል ነው በዚህ ቤት ከመጣሁ ማለት ሁሉ ጊዜ ወደዛቻ ያለው አሁን ማለት መጣው አዲስ ሆኜ የተቀመጥኩ አልመሰለኝም። ለምን ብዙ ሰዓት ቁጭ ብዬ ከታተል ስለነበር እዚሁ ቁጭ ብዬ የምከታተል እስከሚመስለኝ ድረስ ያን ዕለት ዋልኩና ልክ ሰዓቱ ደርሶ ጌታን የምትቀበሉ ሲባል ሮጬ ከፊት ለፊት መጣው። ጌታን ኮንፊርሜሽን ሰጠው ማለት ነው። ከዛ በማግስቱ ጥር 12 ሪስቶሬሽን እድል አገኘው። ሪስቶሬሽን ጨረስኩ። ጥር 21 ዳዲ ሪስቶሬሽን ላይ ጨረሱ ሰዎች ሲጸልይ
እኔ ነበርኩበት። እንደውም ዳዲ ምንድን ነበር የሚለው በዛን ቀን ተሳስቶ እንኳን የወጣ ነው መሰለኝ፣ ሾልኮ እንኳን የወጣ ነው። ሾልኮ እንኳን የወጣ ግማሹ ቤት ነው የተራገፈው፣ የቀረው ያንተ ሾልኮም የወጣ የለም እዚሁ ተራግፎ ወደሚቀጥለው ዙር ልክ የካቲት 1 ፋውንዴሽን 1 ጀመርኩ። ጀምሬ 1-2 ሳምንት እንደመጣሁ ግን የተለየ ነገር ደግሞ በጣም በፊት በጨጓራ ህመም እሰቃየ ነበር እና በቶንሲል ህመም በጣም እሰቃየ ነበርና ግን ልክ አሁን ፋውንዴሽን 1 እንደጀመርኩ የካቲት ውስጥ የተለየ ሆነ ህመሙ የጨጓራው ለየት የሚል በቃ ከበፊቱ ቢያንስ በ3-4 እጥፍ ህመም መጣ እና ተጨነኩ። በቃ መብላት አልቻልኩም፣ መጠጣት መተኛት አልቻልኩም፣ በጣም ጨነቀኝ እና አንድ ቀን ጌታ ሆይ አልኩኝ። በቃ እንዴት ወደ አንተ ከመጣሁ በኋላ በፍጹም አይሆንም አልኩና በቃ እንደው ጸልዬ ተኛው። ማታ ተኛው በጣም ለአንድ ሳምንት ያህል በቃ እኔ አይደለሁም። ከዛ ልክ እንደተኛው ዳዲ በልሜ መጣና ይሄ ያለኝ በቃ ቃል በቃል ነው ያለኝ፣ ይሄ የዘንዶ መንፈስ ነው አለኝ። ከ2 ወር በኋላ ትፈወሳለህ አለኝ። እንዲሁ ነው ያለኝ። እዛ ስነቃ ደስ አለኝና ግን በጣም ደስ ብሎኛል። ፎይ አልኩ። በቃ መፈወሴን አወቅኩ አሁን። ከዛ ማለት ግን 2 ወር አልጠብቅም አልኩ በማግስቱ። ጌታ ሆይ 2 ወር ግን አልጠብቅም እፈወሳለሁ አልኩኝና ጸለይኩኝ ዳግም። ልክ በማግስቱ አሁንም ዳዲ መጣ እና አጠመቀኝ። በማግስቱ እንደ ዛሬ አየው። በማግስቱ ሁለተኛ ጊዜ ዳዲ መጣ አጠመቀኝ። ልክ ስጠመቅ የጨጓራው በሽታ ስቃይበት የቆየው ቶንሲል በሽታ፣ ሌሎች ጭንቀቶች አብረው ቦታቸው ነው። ቤቴ ሁላ ነው የተፈወሰው። በቃ ቤቴ ሁለመናዬ ነው የተፈወሰው ማለት ትችላላችሁ። እና እግዚአብሔር የተመሰገነ ይሁን። በዛው ቀጠልኩኝ። ፋውንዴሽን ቀጥለን ግንቦት 17 መንፈስ ቅዱስን ተሞላው። በጣም ደስ የሚል ነበር። ከዛ በኋላ ያለው ህይወቴ እየተቀየረ መጣ። ግን እስከ ግንቦት ወር ድረስ አስራት አልከፈልኩም። እዚህ መጥቼ አስራት የሚባል ነገር አልከፈልኩም። ምናልባት እንግዲህ መባል ሰጥ እችላለሁ፣ ግን አስራት አልከፈልኩም። ግንቦት ላይ አስራት መክፈል አለብኝ አልኩ። ልክ መንፈስ ቅዱስ ሲመጣ ነገሮችን ቀየረው። አስራት መክፈል አለብህ አለኝ። አስራት ልክ ስከፍል በፊት ልንገራችሁ፣ ትልቅ ደሞዝን በልቼ ትንሽ ደሞዝን በልቼ አንድ ነበረ። በቃ ቤት ውስጥ ወር ሲደርስ ብር የለኝም። እኔ ደሞዜ ያልቃል፣ ምናልባትም እበደራለሁ ከብዙዎች። በዛች ቅጽበት ግን አስራቴን መክፈል ከጀመርኩ ሰዓት አበደን አንድ ነገር በፍጹም ችግር የሚባል ከወርወር በቃ ባለቤቴ እስከምትደነቅ ድረስ አንዳንድ ጊዜ ባለቤቴ በቃ የሆነ የወር ወጪ ትፈልግና በቃ ደሞዝ ሲወጣ እንዲህ እናረጋለን ትለኛለች። መዘዝ አድርጌ ስሰጣት ምንድን ነው ትለኛለች። ጌታ እኮ ነው። በቃ ተቀይሯል፣ ሁኔታዎቹ ተቀይረዋል። መስመሩ ሲቀየር ጌታ ወደ በረከቱ ገብቷል። በቃ ይጠብቃል፣ ጊዜ ብቻ ነው የሚጠብቀው። ይህ በዚህ እንዳለ በቃ የበረከት ጊዜ ሆነ። 2018 የአዋጅ ቃል ወስደን መስከረም 17 አንድ የሆነች የምትገርም ነገር ሆነች። መስከረም 17 በግቢ ያለ ህዝብ ሁሉ ብዙ ሰው ግቢ ውስጥ እኔ የምኖርበት ግቢ ውስጥ ይኖራል። ውጪ ላይ ፕሮግራም አዘጋጅተው እንትን ይላሉ። አንድ በጌታ የነበረ ግን ባክ ያደረገ ልጅ ነበርና ስለ ጌታ ነገርኩትና ባክ አድርጎ በጣም እየተጨነቀ ነውና ነገረኝ። በቃ በጣም እንትን በወረደ ህይወት ውስጥ ነበርና ነገረኝ። ሌሊት ዘንዶ እንደሚያስፈራራው በቃ በጣም እንቅልፍ እንደሌለው ይነግረኛል። ከዛ ጠራሁት ወደ ቤት ና ምሳ አብረን እንበላለን ብዬ ጠራሁት። እንዳለ ሰው ውጪ ነው። እሱ ሲመጣ እኔ እሱን ይዤ ወደ ቤት ገባሁ። ባለቤቴን የሚበላ እንድትሰጠን አደረግንና እኛ የሚበላ ይዘን እነሱ ውጪ ጭፈራም አለ ምንም አለ፣ እኛ ግን ጎስፕል ከፍተን እቤት ነበርን። አሁን ልክ እኔ የተፈወስኩበት ቀን የሚያስተምረውን ትምህርት ዳዲ እያስተማረው ነው፣ ቀን ነው እና እያስተማረ ነበርና የሆነ ደስ አለኝ። በቃ ለልጁ ወንጌል እየነገርኩት ነበር። ከዛ ደስ አለኝና ልክ ዳዲ ጨርሶ ልክ እኔ የተፈወስኩበት አይነት ማለት ነው ተነሱና የሚያማችሁ ምናምን ቦታ ተነስ አልኩት። በደግ አድርጌ ልጁን አንደኛውን እጁን ቴሌቪዥን ላይ አስጨኘ እየዳበስክ ራስን ስለው ራሱን እንዲይዞ እንትን አለ። ልጁ እዛው ተፈወሰ። በቃ
ጌታ በዛች በትንሽ ቴሌቪዥን ውስጥ ድንቅን ሰርቷል አልኩኝ። በማግስቱ እዚህ ይዤው መጣሁ። ጌታን ተቀብሎ ፋውንዴሽን እንዲጀምር አደረኩት። ከዛ በኋላ ግን ጥቅምት 30 ፋውንዴሽን 1 ጨረስን። አመቱ የመነሳትና የማብራት አመት ነበረ። ታህሳስ 12 ፋውንዴሽን 2 ተጀመረ። ጥር ላይ ባለቤቴ ጌታን ተቀበለችልኝ። አሁን እየበዛን መጣን። ግን አንድ አስደናቂ ነገር ደግሞ መጋቢት ወር ላይ ተደረገ። ፋውንዴሽን እና መጋቢት 6 ዳዲ ገብቶ ነበር ያገለገለው። እኔ ግን በ4 በ5 በጣም ይለኝ ነበረ። በቃ መንፈስ ቅዱስ ደጋግሜ እንድጸልይ ያደርገኛል። የሚገርማቸው መጋቢት 5 ማታ ከስራ ገብቼ እራት ልበላ ምግብ እንደቀረበ መንፈስ ቅዱስ ምግብ እንዳልበላ ከለከለኝ እንድጸልይ ለኝና በቃ ተነስቼ ምግቡን ትቼ በቃ እውነቴን ነው የምላችሁ በቃ ጸለይኩኝ ረጅም ሰዓት። ባለቤቴ ስልችት እስከሚላት ጸለይኩ። ምክንያቱም የመንፈስ ቅዱስ ትእዛዝ ነው። በቃ ጸለይኩኝ። ከዛ በማግስቱ እሁድ ነው ተዘግቻለሁ። መጣው እዚህ ዳዲ የሚባረክበትም ሁኔታ በጣም የተለየ ነበር። 2 ቀን የተለየ ጸሎት ይጸልይና እዛ 2ቱ ቀን ላይ ተአምራት ተሰርቷል። አንድ ጊዜ ክፍለ ሀገር ላይ ዘንዶ እንደሞተ ታውቃላችሁ። ሁላችሁም ትዝ ይላችኋል። ያን ቀን የጸለየውን ጸሎት በመጋቢት 6ም ጸለየ። እኔ ያን ቀን የተለየ ስሜት ነው። አለቅሳለሁ። በቃ ነገሮቼ ምን እንደሆነ ብቻ አላቅም። የሆነ ነገር ወይ እንደሚደረግልኝ ነገር የሆነ ነገር ብቻ አለቅሳለሁ። መጨረሻ ፕሮግራም አልቆ ዳዲ ሲሄድ በዚህ ጋር ያሉትን እየጨበጣቸው ሲሄድ እኔ ቀረብ ብዬ ነበር የተቀመጥኩት። በቃ ሰሰተው ዳዲንን አይኑን አያለው እና ወደኛም እንደዚህ ሲል በቃ ዌቭ ነካኝ። ልክ ከዚህ ፕሮግራሙ አልቆ ገባሁ። እንደገባሁ 12 ሰዓት ቤት ደረስኩኝ። ሰፈር የሆነ ጥሪ አለ። ከግቢ ሰው ሁሉ ወደዛ ሲሄድ እንሂድ ሲሉኝ እኔ አልሄድም ዛሬ በቃ እኔ ውስጤ ጸልይ የሚል ስሜት ነው ስገባም ያለው። አልሄድም ብዬ ቀረሁ እቤት ብቻዬን ነኝ ግቢ ውስጥ ያለሁት። በር ቆለፍኩ ለመጸለይ። ከዚህ ገብቼ ነው እንግዲህ በቃ ምክንያቱም ስሜቴ የሆነ ነገር እየነገረኝ ነው። ቆለፍኩና ልጸልይ ምስል መጸለይ አልጀመሩ በቃ አቃተኝ። በዛው ቅጽበት ተጮኸ ከውጪ። ምንድነው ብዬ እንትን ስል ተኩስ ይተኮሳል። በር ስከፍት የሚገርም የእሳት አደጋ በቃ በሬ ፊት ለፊት ላይ ተፈጥሯል። በቃ ቤቶች የተያዙ ናቸው። ብዙ በቆርቆሮ የተሰሩ ቤቶች ደግሞ ከፊት ለፊታችን የከብት መኖ የሚቀመጥበት ምናምን አለና ትልቅ የእሳት አደጋ ተከሰተ። በቃ ይተኮሳል፣ ይጮሃል። ግራ ገባኝ። ወደ ውስጥ ገባው በቃ የሆኑ ልብሶች እንደ መወርወር አደረኩ። የሆነች ፌስታል በእጄ ይዤ ወጣው። ሶጣ ተዋክብ ያለው በቃ ከዛ እንዴ መንፈስ ቅዱስ አጸልይ ምን ተዋከባለህ ነው ያለኝ። እንዲሁ ነው በቃ። ከዛ ቀጥታ ቆምኩ። በጌታ በኢየሱስ ክርስቶስ ስም አልኩኝ። በቃ አንተ እሳት ቤቴን አታቃጥልም ነው ያልኩት። በናዝሬቱ ጌታ በኢየሱስ ክርስቶስ። እሳቱ ከባድ ነው በቃ አያስቀርብም ማለት በቃ አሁን እኔ የኔ ቤት እሳቱ በፍጹም አያስቀርብም። እቃ ለማውጣት ከዳር ዳር ካለው እቃ ለማውጣት ሰው በጣም ይዋከባሉ። ሱቆች አሉ። ከሱቆች እቃ ይበትንም ልነግራችሁ አልችልም። በቃ ልክ እኔ ግን በቃ ቆሜ ቀጥ ብዬ በናዝሬቱ ጌታ በኢየሱስ ክርስቶስም ይሄ እሳት ቤቴን አቃጥለውም እያልኩኝ በቃ መጮህ ጀመርኩ። ጸለይኩ። እሳቱ በእኛ ቤት ላይ በእኔ ቤት ላይ ያልፍና ወላፈኑ ሌላ ግቢ ገብቷል። ዲሽና ኤልኤንቢው ሁሉ ተቃጥሏል። ዲሹ ላይ መጋረጃው የቤቱ መጋረጃ በሩ እንዲህ ተዘግቶ መጋረጃው ወደ ውጪ ነው ያለው። መጋረጃው ተቃጥሏል። አስቡት። ገመዶች ተቃጥለዋል። መስኮቱ መስታወቱ ብትንትን ብሏል። ስቲል ነው ቤቱ አልተቃጠለም። ከዛ ሲጀምረው መንደድ ጀመረ። ይሄ ወራጁ ይያዝና እንዳል ቆርቆሮው ግን አልተያዘም። ከዛ ባለህበት ትቆማለህ ያልኩ። ባለህበት የምትነደው ባለህበት ትቆማለህ ስል የሚነደው ጠፍቶ ፍም ሆኖ ይታየኛል። ፍም ሆኖ በዚሁ ቅጽበት የሆነች አንድ ትንሽ ልጅ ውሃ ነገር ይዞ ሲሮጥ መጣና ከቤቱ ፊት ለፊት የሚንቦገቦግ እሳት ላይ ውሃ ከለሰ። ሲከለስ አሁን ሌሎች ትልልቅ ሰዎችም ቀጠሉና መከለስ ጀመሩ። እሳቱ በፊቱ ወላፈኑ አልፎ የሚሄደው ቀጥ ብሎ እንዲህ ነው የቆመው። ወደ ኋላ መመለስ ጀመረ። ከዛ በዛው ቅጽበት የእሳት አደጋ ከርቀት ሌላ ቦታ ተሳስተው ሄደው ከረጅም ሰዓት በኋላ መጡ። እነሱ ሲመጡ እሳቱ ኦሬዲ ቆሟል። የቤቱን ማቀዝቀዝ አደረጉ። እግዚአብሔር ይመስገን።
በመጨረሻ አካዳሚ የሁለተኛ ዲግሪ ትምህርቴን ጀምሬ 2015 ኮርስ ጨርሼ ነበር እና ሪሰርች ላይ ደርሼ ሪሰርች ማቅረብ አቃተኝ። በቃ የሆነ ነገር ሪሰርችን ያዘብኝ። በቃ ማንቀሳቀስ አቃተኝ። ዳዲ ባለፈው አመት የሆነ ሲኦሲ ምናምን እምቢ ያላቸው ልጆች ጠርቶ እዚህ ጋር ጸለየላቸውና ከእንደዚህ አይነት ትምህርት የተያዘባችሁ ከዚህ ጋር ሪሌሽን ያላችሁ ኑ ውጡ ሲል ልውጣ ልቅር እያልኩ ፈራሁ እና መጥቼም ገና ነበርኩኝና ሳልወጣ ቀረሁና ግን ምን አልኩኝ ለኔም ይሁን አልኩ። በቃ ይሄ የጀመርኩት ይሳካል ምናምን ብዬ ሄድኩኝ። ከዛ ባለፈው አመት መስከረም አካባቢ ላይ ጀመርኩትና የተወሰነ ያህል ሄጄ ሪሰርቹን በቃ ጨርሼ ኦሬዲ ትንሽ ሲቀረኝ አቋረጥኩት። አቋረጥኩት። በቃ አመቱን ሳልነካው ሄድኩና ጥር ላይ ማቅረብ ትችላለህ ወይ ሲሉኝ አልቻልኩም። በቃ አልችልም አልኳቸው። አሁን ሁለት ቻንስ ብቻ ግን አንድ ግንቦት መጨረሻ ላይ፣ ሁለተኛው ነሐሴ መጨረሻ ላይ። ከዚህ ውጪ ፌል ያደርግብኛል። ያን ካለፈ ጥለዋለሁ ማለት ነው። የሆነ ስልጣን የሚመስል ነገር ግን ጊዜያዊ የሆነ ነገር ተሰጥቶኝ ባለሁበት በቃ ከጌታ ቤትም ሊያስቀረኝ ሆነ። በቃ አጨናነቀኝ። እንደ ልብ እንዳላነብ ሲዲ እንዳልሰማ ምናምን በቃ የሆነ የተጫነኝም ነገር ነበርና ጌታ ሆይ አልኩ። በቃ ይሄ ነገር ከቤት የሚያስቀረኝ ከሆነ ቶሎ ከሌላ ያቆምልኝ። ይሄ ሪሰርች በቃ ሁሌ ከሱ ጋር ከምጨነቅ መስራት አለብኝ፣ እሰራለሁ። የአማኝ ስልጣን ተምረናል፣ ተለማመዱ ተብለናል። እዚህ ሪሰርች ላይ ለማመዳለሁ ጸለይኩ። በቃ ልክ አሁን ማዚያ ላይ ኦሬዲ በቃ እንድሰራ መንፈስ ቅዱስ ፈቀደልኝ። ተነሳው፣ ሰራው። ግንቦት 28 ዲፌንስ አቀረብኩ። ሰኔ 20 ሁለተኛ ዲግሪን ተመረኩኝ። እግዚአብሔር ረድቶኝ እጅግ ታላቅ በረከት ሆኖልኛል። በቤቴ ያለንበት ቤት በጣም የሚገርም ነው። እግዚአብሔር አምጥቶ እዚህ ስለተከለኝ አመሰግነዋለሁ። አንድ ጓደኛ ያለኝን ልንገራችሁና ጨረስኩ። አንተ እድለኛ ነህ አለኝ። ገና ስትጀምር አምጥቶ በትክክለኛው ቦታን የተከለህ አለኝ። በርታ ነው ያለኝ። ስለዚህ ያለንበት ቤት ትንሽ እንዳልሆነ ወቁ። እግዚአብሔርን አመሰግነዋለሁ ስላደረገልኝ ነው። መንፈሳዊ አባቴን እጅግ አድርጌ ነው የማመሰግነው። በጣም ነው የምወደው ዳድዬ። ቴንክ ዩ። እናንተንም በጣም ነው የማመሰግናለሁ።